ወይዘሮ ጽዮን አረጋና አቶ ታደሰ ወርቁ ለረጅም ዓመታት በፍቅር ጓደኝነት ቆይተዋል። ከዛም አልፎ የዛሬ 4 ዓመት ጽዮን ከምትኖርበት ውጭ አገር ቤት ሄዳ እዚያው ጋብቻቸውን ፈጽመዋል። ከዚያ በኋላ ታደሰን ለማምጣት ብዙ የኢሚግሬሽን ጉዳዮች ማለቅ ነበረባቸው። ሁሉም ማለቀና ታደሰ ቪዛውን አገኘ። ማርች 31 ቀን አሜሪካ የሚገባበት ቀን ነበር። ለረጅም ዓመታት ስትጠብቀው የቆየችውን ባለቤቱ ጽዮንም ከኤርፖርት ለየት ባለ መንገድ ከአትላንታ ኤርፖርት ለመቀበል ወሰነች። ከቤተሰብ ከጓደኞቿ ጋር ሆነውም ተዘጋጁ። ኬክና ሻምፓኝ ተዘጋጀ። ቤተሰቦቿና ጓደኞቿን በሙሉ ከ20 በላይ ሆነው አንድ አይነት ያበሻ ልብስ አዘጋጁ። ሁሉም ያበሻ ልብስ ለብሰው ኤርፖርት ቢገኙም ከሁሉም በላይ የጽዮን ልብስ ለየት ይል ነበር። ጽዮን ቬሎ ነበር የለበሰችው። አውሮፕላኑ የሚገባበት ሰዓት ማታ 7:40 ቢሆንም ፍተሻው አልቆ የሚጠበቀው አቶ ታደሰ እስኪመጣ ድረስ በትንሹ 3 ሰዓት ያህል መጠበቅ ግዴታ ነበር። በዚያ መካከል ግን እስከዛሬ ድረስ እነሱ ለየት ያለ ነገር ያደረጉ ሲያስደንቁን የነበሩት አሜሪካውያን ካሜራቸውን እያወጡ ጽዮንና ቤተሰቡን ፎቶ በማንሳት መልካም ምኞታቸውንም እየገለጹ ይሄዱ ነበር። እዚያው ኤርፖርት የሚሰሩ በርካታ ኢትዮጵያውያንም የእንግዳ መቀበያ ክፍሉን የወረረውን የአገር ልብስ እያዩ በደስታ እየመጡ ስሜታቸውን ይገልጹ ነበር። ከ3 ሰዓታት በኋላም የሚጠበቀው አቶ ታደሰ ብቅ አለ። በአጋጣሚ አገር ቤት ለጉብኝት ሄዶ የነበረው የጽዮን ወንድምም አብሮ ነበር። አቶ ታደሰ ባለቤቱ በቬሎ እንደምትጠብቀው በፍጹም አያውቅም። ነገር ግን ፎቶ መነሳት ስለሚያስፈልገን ሱፍ ልበስ ተብሎ አውሮፕላኑ ሱፉን ቀይሮና ዘንጦ ነበር ብቅ ያለው። እናም ከዚያ በኋላ ነጭ ልብስ መካከል ለየት ብሎ የታየውን ቬሎ ለመለየት አልተቸገረም። በደስታ ባልና ሚስት ተገናኙ። እዚያው ኤርፖርትም ኬኩ ተቆረሰ። እግዚአብሔር ይመስገን ለዚህ ያደረሰን የሚል መዝሙር ተዘመረ። ጉዞ ወደ ቤትም ሆነ። የጽዮን አረጋ ባለቤቷን በቬሎ ከኤርፖርት መቀበል በአትላንታ ታሪክ የመጀመሪያዋ ኢትዮጵያዊት ያደርጋታል። ባልና ሚስቱ ለአድማስ ሬዲዮ እንደተናገሩት እጅግ ተደስተዋል። ቀኑም የማይረሳ ትዝታ እንዲኖረው አድርገዋል። አብረዋቸው ላመሹትና ቤተሰብና ጓደኞች በሙሉ ምስጋናችን ይድረሳችሁ ብለዋል። አድማስ ሬዲዮ የዘገባው ምንጭ ነው።